اعتزل ذكر الأغاني ቅያማ እየመጣች ነው። ምንም ቅሮት የላትም። አላህ ሱብሓነሁ ወተዓላ ቀብር ውስጥ ያሉ ሰዎችንም ይቀሰቅሳል ብሏል ሱብሓነሁ ወተዓላ ሱረቱል ሐጅ ላይ። አላህ ሱብሓነሁ ወተዓላ ቀላል ነገር ነው። ሰው ልጆችን ካልነበሩበት የፈጠረው ጌታ አላህ ሱብሓነሁ ወተዓላ ከሞቱ በኋላ ዳግም መቀስቀስ አያቅተውም። ከሞት በኋላ ዳግም መቀስቀስ ህይወት እንዳለ ማመን ግዴታና ዋጅብ ነው። አልሐምዱሊላህ ሙስሊሞች ይሄን ያምናል። የተባለ በሙሉ እዛ ቦታ ላይ ይሰበሰባል። ወኢዘል ውሑሹ ሑሽረት፣ እንስሳት ሁሉ አውሬዎች ሁሉ ሐሽር ይደረጋሉ፣ ተነድተው አላህ ፊት ይቆማሉ። አዱንያ ላይ ቀንድ ኖሯት ቀንድ የሌላትን በግ ወይም በሬ የወጉ እንስሳት ሁሉ ሳይቀሩ አላህ ፊት ሱብሓነሁ ወተዓላ ተነስተው ቆመው የሥራቸውን ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይል አሚን ወዐላ አሊሂ ወአስሐቢሂ ወታቢዒን። አማ በዕድ ሸይኹ ረሒመሁላህ ተዓላ ረሕመተን ዋሲዓ በአላህ ሱብሓነሁ ወተዓላ ስሞች ባህሪያት ማመንን እንደዚሁ ደግሞ የረሱልን ሰለላሁ ዐለይሂ ወሰለም ሱና የደጋ ቀደምቶችን መንገድ መከተልን ከዳሰሱ በኋላ ከእምነት ማዕዘኖች መሃል አንዱ የሆነውን አልኢማን ቢልየውሚል አኺርን ዳሰዋል። የሰው ልጆች የዱንያ አሕዋላቸው ከጌታቸው ጋር ያላቸው ስነ ምግባር ከሚስተካከልባቸው መንገዶች አንዱ ምናልባትም ዋናው ሊባል የሚችለው አኺራን ማስታወስ ነው። ሞትን ማስታወስ፣ ከሞት በኋላ ባለው ህይወት ማመን ከስድስቱ የኢማን ማዕዘናት መሃል አንዱ ነው። ጅብሪል ዓለይሂ ሰላም ነቢዩ ሰለላሁ ዐለይሂ ወሰለም ሰው ተመስሎ መጥቶ ጠይቋቸው አርካነል ኢማንና አርካነል እስላምን እንዲነግሩት በጠየቀበት ሐዲስ ላይ ነቢ ዓለይሂ ሰላቱ ወሰላም አን ቱእሚነ ቢላሂ ወመላኢከቲሂ ወሩሱሊሂ ወልየውሚ አልአኺር ብለዋል። የኢማን ማዕዘናት እነዚህ ናቸው። በአላህ ማመን፣ በመልእክተኞች ማመን፣ ወከዛሊክ በመላኢኮች ማመንና በመጨረሻው ቀን ማመን ነው ብለዋል። በመጨረሻው ቀን ማመን ውስጥ የሚካተቱ ብዙ ነገሮች አሉ። እዚህ ሸይኹ ረሒመሁላህ ተዓላ አልባዕቱ በዕደል መውት የውመል ቂያማ በሚለው ጀምረዋል። አላህ ሱብሓነሁ ወተዓላ የሰው ልጆችን ሲፈጥራቸው እጅግ በጣም ትልቅ ለሆነ ቁም ነገር እንደፈጠራቸው በዐቅልም በቁርአንም በሐዲስም በንጹህ ፊጥራም የሚታወቅ ነገር ነው። አላህ ለጨዋታ ብሎ ሰውን የሚያክል ፍጡር አይፈጥርም። የሚያስፈልገውን ነገር ሁሉ አሟልቶለት ዐቅል ሰጥቶት ኢላ አኺሪህ። የሰው ልጆች ከሞቱ በኋላ ዘም የሚባሉ ቢሆን ለአላህ ብሎ ስሜቱን ሲቆጣጠር የነበረውም ስሜቱን ሲከተል የነበረውም ሁሉም አላህ ዘንድ እኩል ይሆኑ ነበር። ይህ ደግሞ ፍትህ አይደለም። ለአላህ ብለው ስሜታቸውን የተዉ ራሳቸውን የተቆጣጠሩ ብዙ ሐራምን የተዉና ግዴታዎችን የተወጡ ሰዎችንና እንደዚሁ እንደፈለጉ ሲፈነጥዙ የቆዩ ሰዎችን እኩል ማድረግ ይሆናል። ከሞተ በኋላ ሁሉም አፈር ይሆን ቢባል ማለት ነው። አፈር ሆኖ ይቀር ቢባል ማለት ነው። አላህ ይሄን አያደርግም። ያንዳንዱን የሰው ልጅ ከሞተ በኋላ ቀስቅሶት ስለ እድሜው፣ ስለ ስራው፣ ስለ ሌሎችም ነገሮች ይጠይቀዋል። እኔ የሰው ልጅ ከሞተ በኋላ ዳግም ተቀስቅሶ አላህ ፊት እንደሚቆምና ከዛ በኋላም የተለያዩ ከባድ ነገሮች እንደሚገጥሙት በቁርአን በሐዲስ የተረጋገጠ ነገር ነው። አላህ ሱብሓነሁ ወተዓላ ብዙ የቁርአን አያዎች ሞቶ መቀስቀስን የሚያስተባብሉ ሰዎችን ተችቷል። እንደዚሁ ደግሞ አማኞችንም ለአኺራ ለቀጣዩ ዓለም እንዲዘጋጁ ያን ቀንም እንዲፈሩ እንዲጠነቀቁ አዟል። ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير ብሏል። አላህ ሱብሓነሁ ወተዓላ ሐቅ የሆነ እውነተኛ የሆነ ጌታ እሱ ነው። የሞቱ ሰዎችንም ዳግም የሚቀሰቅስ እሱ ነው። ሁሉን ነገር ማድረግ የሚችልም እሱ ነው። ቅያማ እየመጣች ነው።
ምንም ቅሮት የላትም። አላህ ሱብሓነሁ ወተዓላ ቀብር ውስጥ ያሉ ሰዎችንም ይቀሰቅሳል ብሏል ሱብሓነሁ ወተዓላ ሱረቱል ሐጅ ላይ። እንደዚሁ የከሃዲያንን መገለጫ ሲነግርም አንቀሰቀስም ብለው ይሟገታሉ ብሏል፣ ይከራከራሉ ብሏል። ረሱልን ደግሞ ቁል ወረቢ ለቱብዐቱነ በጌታ የሆነብኝ ትቀሰቀሳላችሁ ብለህ ምለህ ንገራቸው። መቀስቀስ ብቻም አይደለም ثم لتنبؤن بما عملتم ተቀስቀሳችሁም የሰራችሁትን በሙሉ ይነገራችኋል። በዚህ ቀን በዚህ ሰዓት በዚህ ጊዜ ይሄን አድርገሃል፣ ይሄን አድርገሻል፣ ለምን እንዴት ተብሎ ትጠየቃላችሁ። ይሄም ለአላህ ሱብሓነሁ ወተዓላ ቀላል ነገር ነው። የሰው ልጆችን ካልነበሩበት የፈጠረው ጌታ አላህ ሱብሓነሁ ወተዓላ ከሞቱ በኋላ ዳግም መቀስቀስ አያቅተውም። እን ከሞት በኋላ ዳግም መቀስቀስ ህይወት እንዳለ ማመን ግዴታና ዋጅብ ነው። አልሐምዱሊላህ ሙስሊሞች ይሄን ያምናሉ። ነገር ግን ይህ ኢማን ግልጽ ሊሆንና ምን ማለት እንደሆነ ልናቅ እዚህ ውስጥ የሚካተቱ ነገሮችንም ጭምር ጠንቅቀን ልናቅ ይገባናል። ከሞት በኋላ ህይወት አለ ስንል የተለያዩ መከራዎች፣ ስቃዮች፣ አደጋዎች ያሉበት ህይወት ነው ጀምሩ ላይ ማለት ነው ለሙእሚን። ከዛ በኋላ ለሙእሚን የሰላም ህይወት ነው። ለሙናፊቅና ለፋሲቅ አደጋ የተሞላበት ህይወት ነው። ህይወትም አይባልም ስቃይ ነው። የሰው ልጆች ሲቀሰቀሱ ሩሃቸውም አካላቸውም አብሮ ነው የሚቀሰቀሰው። የሰው ልጆች ሲቀሰቀሱ ሩሃቸውም ወይም ነፍሳቸውና ሰውነታቸውም አብሮ ነው የሚቀሰቀሰው። ቀብር ላይ በሚቆዩበት ጊዜ አካላቸው እንደሚበሰብስና አንድ ብቻ አጀቡ ዘነብ የሚባል አጥንት እንደሚቀር ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። የሰው ልጆች እንደተከበሩ ሰውነታቸው እንደሚበሰብስ አፈር እንደሚበላው፣ ነገር ግን ከሰው ልጆች ሰውነት አካል ውስጥ ከአጥንታቸው ውስጥ አንድ ብቻ አጥንት እንደሚቀር አጀቡ ዘነብ የሚባል አጥንት እንደሚቀርና የቂያማ ቀንም ከዚሁ አጥንታቸው በመነሳት ዳግም እንደሚቀሰቀሱና ጀሰድና ሩሃቸው እንደሚገናኝ የሚታወቅ ነገር ነው። የቂያማ ቀን ሰዎች አላህ ፊት የሚቆሙት በጀሰዳቸውም በሩሃቸውም ነው። ይህ ሙስሊሞች ዘንድም የጥንት አይሁድና ነሷራዎች ዘንድም የሚታወቅና የሚታመንበት ነገር ነው። ከዛ በኋላ ጅህልና እያጠቃቸው አንዳንዶች ሊያስተባብሉት ይችላሉ። ወይላ የሰው ልጆች ጌታቸው ፊት ተቀስቅሰው የሚቆሙት በነፍሳቸውም በአካላቸውም ነው። መጀመሪያ ካልነበሩበት ያስገኘው አላህ ሱብሓነሁ ወተዓላ በሚሊዮኖች የሚቆጠሩ የሰው ልጆችን ከበሰበሱ በኋላ እያንዳንዷ ነፍስ ዱንያ ላይ ወደ ነበራት ጀሰድ መመለስ አይሳነውም ነው። ወአነ አላህ ዐላ ኩሊ ሸይኢን ቀዲር ተብሏል። هذه مسألة مهمة ነው። አህሉ ሱና ወልጀማዓ ከሚያምኑበት ነገር አንዱ አላህን የሚፈሩ ሰዎችና ሱና ላይ ያሉ ሰዎች የቂያማ ቀን ተነስተው እንደሚቆሙ ከሞት በኋላ መቀስቀስ እንዳለ ያምናሉ። ዲን ብሎ ማለት መቆጣጠር ማለት ነው። መተሳሰብ ማለት ነው። ራስን መግዛት ማለት ነው። ያኒ ስሜትን አለመከተልና እያንዳንዱን ነገር በሚያደርጉበት ጊዜ ለምንድን ነው ማደርገው? እንዴት ነው ማደርገው? አላህ ይወደዋል ወይ? ረሱል ሰለላሁ ዐለይሂ ወሰለም ሰርተውታል ወይ ወይም ስሩት ብለዋል? ይሄ ነው። እገሌ ዲን አለው እገሌት ዲን አላት ሲባል ልብስ ብቻ ሊሆን ስም ብቻ ሊሆን አይገባም። ዲን ማለት አስሉ መቆጣጠር መተሳሰብ ማለት ነው። ነፍስያውን ይተሳሰባል፣ ነፍስያዋን ትተሳሰባለች፣ ትቆጣጠራለች ማለት ነው ዲን አለው ማለት። ከዛልክ ዲን ስንል አጠቃላይ እስላም ማለትም ጭምር ነው። ዲን ማለት ሃይማኖት ማለት ነው። ሃይማኖት የሰው ልጅን አደብ ስለሚያስይዘው ሥርዓት ስለሚያስይዘው ነው። እዘን ዲን ያላቸው እንደዚህ ሱና ላይ ያሉ ዲን ላይ መሆኑን ብቻ በቂ አይደለም። ብዙዎቹ ዲን እስላም ውስጥ ነን እያሉ ብዙ ከእስላም የሚጻረር ነገርን ሲሰሩ ይታያል። ይህ አንዱ መንስኤውና ሰበቡ ሱና ላይ አለመሆን። ሱና ላይ ያሉ ዲን ላይ ያሉ ሰዎች ያምናሉ ቢልባዕቲ ሞቶ በመቀስቀስ ባዕደል መውቲ ከሞት በኋላ። ይህ መቼ ነው የሚሆነው? መቀስቀሱ የውመል ቂያማ ነው የሚሆነው። እያንዳንዱ የሰው ልጅ ሞቶ ቀብር ሲገባ የግሉ ቂያማ ቆመዋል ማለት እንችላለን።
ቅያማ ሁለት አይነት ነው ያለው። አልቅያማ አልኩብራ ወልቅያማ አስሱግራ ተብሎ ይከፈላል። አልቅያማ አልኩብራ ብሎ ማለት ዋናውና ትልቁ የሰው ልጆች ሁሉ ተሰብስበው አላህ ፊት የሚቆሙበት ቀን ነው። የውመ የቁሙ ናሱ ሊረቢል ዓለሚን አናስ የሰው ልጅ በሙሉ እንስሳትም ጭምር ጂኖችም ጭምር ተሰብስበው አላህ ፊት የሚቆሙበት ቀን ነው። ይሄ አልቅያመቱል ኩብራ ይባላል። ሌላው ደግሞ አልቅያመቱ ሱግራ ይባላል። ማንኛውም ሰው ሞቶ ቀብር ሲገባ ቀድ ቃመት ቅያመቱሁ ይባላል። ቀድ ቃመት ቅያመቱሁ የሱ የግሉ ቅያማ ቆሟል ነው። መከራዎችን ስቃዮችን ያስተናግዳል ነው። ሞቶ እዛ እንደተቀበረ ሁለት መላእክቶች መጥተው ይጠይቁታል። ከዛ በኋላ ዳግም ወደ ነበረበት ይመለሳል። ይሄ ቅጽበታዊ የሆነ ለተወሰነ ጊዜ ብቻ ሐያቱ ነፍስያው ተመልሳ ሊቆይ ይችላል። ወይላ ተቀስቅሶ ቆሞ አጠቃላይ የሚኖረው የቅያማ ቀን ነው። ከሞተ በኋላ ማንም ተመልሶ ወደ አዱንያ ሊመጣ አይችልም። አንዳንድ ጊዜ ከሞተ በኋላ ከተቀበረ በኋላ ከ3 ቀን ከ4 ቀን በኋላ ወደ ቤተሰቡ ተመለሰ ከቀብሩ ወጣ ኢላ አኺሪ ሲባል ይሰማል። ከሆነና ከተከሰተ ይሄ አልሞተም ነበር ነው። የልብ ችግር ኖሮበት አልያ ደግሞ በተለያዩ ምክንያቶች ለተወሰነ ጊዜ ነፍሱ ቆማ ሊሆን ይችላል እንጂ የሰው ልጅ ሐቂቃውን ሞት ከሞተ በኋላ አይቀሰቀስም የቅያማ ቀን ካልሆነ በስተቀር። በዚህ ዕለት የተለያዩ የሚከሰቱ የሚታዩ ነገሮች አሉ። በቀኑ ብቻ ሞተው መቀስቀሱ ብቻ ማመን በቂ አይደለም። ብዙ ሰዎች በዚህ ከማመናቸው ጋር ጸባያቸው የተበላሸ ሆነው የምናገኛቸውና ከማያምኑ ሰዎች ጋር የሚመሳሰሉት በዚህ ዕለት ያሉ የተለያዩ ነገሮችን ባለማመናቸውና ወይም ባለማወቃቸው ነው። وبكل ما أخبر الله به سبحانه من أهوال ذلك اليوم الحق ያምናሉ አህለ ሱና ወልጀማዓ ዲን ያላቸው ኢማን ያላቸው ሰዎች بكل ما أخبر الله به አላህ የነገረንን ነገር በሙሉ من أهوال ذلك اليوم በዚህ ቀን ያሉ እጅግ በጣም አስደንጋጭና ከበባድ ነገሮች ማለት ነው። እን አህዋል ማለት ስቃይና መከራ ማለት اليوم الحق እውነት የሆነው ቀን ነው። መቼም የማይቀር የሰው ልጆች ሊያመልጡት ሊደበቁት ሊሸሸጉት የማይችሉ ዕለት ነው መምጣቱ የማይቀር። በዚህ ቀን የሚከሰቱ የተለያዩ መከራና ስቃዮች አሉ። በዚህም ጭምር ማመን ነው። ቀኑ እንደዚሁ አለ ብቻ ቅያማ የሚባል ነገር አለ ተነስቶ መቆም አለ ብቻ ብለን ማመኑ በቂ አይደለም። ይህ ቀን ልዩ የሆነ ቀን ነው። واختلاف أحوال العباد فيه والخلق በዚህ ቀን ውስጥ የሰው ልጆች የአላህ ባሮች እንደዚሁ ደግሞ መላው መክሉቅ የተባለ በሙሉ እንስሳት ሳይቀሩ ማለት ነው አላህ ፊት ሱብሓነሁ ወተዓላ ተሰብስበው እንደሚቆሙ ማመን ግዴታ ይሆናል። ይሄን ማመናችን ነፍሳችንን እንድንፈትሻት ለዚህ ቀን እንድንዘጋጅና በዚህ ቀን የሚያዋርዱ ነገሮችን እንድንጠነቀቅ ያደርገናል። አልኸልቅ ፍጥረት የተባለ በሙሉ እዛ ቦታ ላይ ይሰበሰባል። ወኢዘል ውሑሹ ሑሽረት እንስሳት ሁሉ አውሬዎች ሁሉ ሐሽር ይደረጋሉ። ተነድተው አላህ ፊት ይቆማሉ። አዱንያ ላይ ቀንድ ኖሯት ቀንድ የሌላትን በግ ወይም በሬ የወጉ እንስሳት ሁሉ ሳይቀሩ አላህ ፊት ሱብሓነሁ ወተዓላ ተነስተው ቆመው የሥራቸውን ያገኛሉ። ሐታ ዐቅል የሌላቸውና አርጉ አታድርጉ ያልተባሉ እንስሳት እርስ በርሳቸው ከተበዳደሉ በዛ ቀን አላህ ዘንድ ሱብሓነሁ ወተዓላ ሐቃቸውን ያገኛሉ። በዚህ ቀን የሰው ልጆች አህዋል ይختلف ይለያያል። ከነሱ ውስጥ አላህ ሱብሓነሁ ወተዓላ በጥላው ስር የሚያደርጋቸዋል። ከነሱ ውስጥም አላህ ሱብሓነሁ ወተዓላ በረሕመቱ ስር አድርጓቸው ላ የስመዑነ ሐሲሰሃ ወሁም ፊማ እሽተሀት አንፉሱሁም ኻሊዱን ላ የሕዙኑሁሙል ፈዝዑል አክበር እጅግ በጣም ትልቁ ድንጋጤ እነሱን ግን አያስደነግጣቸውም የተባለላቸው ሰዎች አሉ። አንጻሩ ደግሞ በአፍጢማቸው የተጎተቱ በላባቸው እስከ አፋቸው ድረስ ተረጉመው መሸሻ ጠፍቷቸው ያለይተኒ ኩንቱ ቱራባ የሚሉ ሰዎችም አሉ። ፊማ የረውነሁ ወየልቀውነሁ ሁናሊክ የሰው ልጆች ይለያያሉ። ፊማ የረውነ የሚያዩትን በተመለከተ ወየልቀውነሁ የሚገጥማቸውን በተመለከተ ሁናሊክ እዛ ቦታ ላይ ፊ ዛሊከ አልየውም አልሃኢል በዚህ በከባዱ ቀን በአስቸጋሪው ቀን ላይ ማለት በዚህ ቀን ላይ ያለው አህዋል በሙሉ አዱንያ ካለው የተለየ ነው።
የውሙን ለይሰ ከልአያም እንደ ዱንያ ቀኖች አይደለም። የቂያማ ቀን ውስጥ ላይ ብዙ መከራዎችና ስቃዮች አሉ። በዱንያ ላይ የሰው ልጆች ተረዳተው ተደጋግፈው ተዋደው ሊኖሩ ይችላሉ። ያኔ ግን የፊሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሒበቲሂ ወበኒሂ አባት ከልጁ፣ ልጅ ከአባቱ፣ ባል ከሚስቱ፣ ወዳጅ ከወዳጁ የሚሸሽበት ዕለት ነው። በዚህ ቀን ውስጥ የተለያዩ ነገሮች አሉ። ሚን አኽዚል ኪታቢ ቢአልአይማኒ ወሸማኢል የሰው ልጆች መጽሐፋቸውን መዝገባቸውን የተወሰኑት ቢልአይማን በቀኝ እጆች ይቀበላሉ። ሌሎች ደግሞ ወሸማኢል በግራ እጆች ይቀበላሉ። ወልኢጃበት ዐኒል መሳኢል የሚጠየቁ ጥያቄዎችም መልስ የሚሰጥበት ቀን። አዱንያ ላይ ሰዎች ቢጠየቁ አልችልም ብለው ሊመልሱ ይችላሉ። ዝምም ሊሉ ይችላሉ። ያልሆነ መልስም ሊሰጡ ይችላሉ። አታለውና ኮርጀው መልስ ሊሰጡ ይችላሉ። ያኔ ግን መመለስም ግዴታ ነው። መልሱም ደግሞ ትክክለኛ ሊሆን ይገባል። ካልሆነ ግን ውጤቱ ከሳራና ውርደት ነው። ይህ የሚሆነው ሙሐሰባ ላይ ነው። የሥራ መዝገብ በቀኝ ወይም በግራ የሚሰጠው ለጥያቄዎች መልስ የሚሰጠው የሰው ልጆች ሒሳብ በሚሰሩበት ጊዜ ነው። አላህ ሱብሓነሁ ወተዓላ ይህን ሓል በቁርአኑ አያዎች ነግሮናል። ፈአማ መን ኡቲየ ኪታበሁ ቢየሚኒህ ፈሰውፈ ዩሓሰቡ ሒሳበን የሲራ የሥራ መዝገቡን በቀኝ እጁ የተሰጠ ሰውማ ቀለል ያለ ሒሳብን ይተሳሰበዋል ጌታው። ወደ ቤተሰቦቹም ተደስቶ ይመለሳል። የሥራ መዝገቡን በግራ እጁ ወይም ደግሞ አዙረው በስተኋላ የሰጡት ሰውማ ፈሰውፈ የድዑ ቱቡራ ተዋረድኩኝ እያለ ይጮሃል፣ እሳት ውስጥም ይገባል ብሏል አላህ ሱብሓነሁ ወተዓላ። እዘን ያለው ከሁለት አንዱ ነው፣ ወይም በቀኝ ነው ወይም በግራ ነው። አንዳንዴ በግራ የሚሰጣቸው ሰዎች ከኋላ አዙረው እጃቸውን አጥፈው ሊሰጧቸው ይችላል። አማ መን ኡቲየ ኪታበሁ ቢየሚኒህ ፈየቁሉ ሃኡሙ ቅረኡ ኪታቢየ ስራ መዝገቡ በቀኝ እጁ የተሰጠውማ ደስታውን መቆጣጠር አቅቶት እንኩ መጽሐፌን አንብቡልኝ እኔ ሂሳብ ሙሉ በሙሉ ተሳክቶልኛል አልፌያለሁ ብሎ ድምፁን ጮክ አድርጎ ደስታውን ለሰዎች ያጋራል። በተቃራኒው ደግሞ ግራ እጁ የተሰጠ ሰው ያ ለይተኒ ለም ኡተ ኪታቢየህ ምን ነው መጽሐፌን ባልተሰጠሁኝ ይላል። ለራሱም ያፍራል አይደለም ለሰዎች እንደፊተኛው ለመናገር ቀርቶ ስራውን ራሱን ባላየሁት ብሎ ይመኛል። ወለም አድሪ ማ ሒሳቢያ ውጤቴ ምን እንደሆነ ባላቅ ይሻለኝ ነበር ይላል። ያ ለይተሃ ካነት አልቃዲያ ሞቼ ቀብር ውስጥ ያሳለፍኩት ህይወት የመጨረሻዬ ቢሆን ይሻለኝ ነበር፣ አፈሮኜ በቀር ይሻለኝ ነበር ይላል። ይህ እያንዳንዱን የሰው ልጅ ወደፊት ሊገጥመን እንደሚችል በማወቅ እያንዳንዱን የምንሰራውን ስራ መዝገብ ላይ የሚያሰፍሩ መላእክቶች እንዳሉ በማወቅ ነፍስያችንን መቆጣጠር፣ ኸይሩን መስራት፣ ከሸሩ መጠንቀቅ ግድ ይላል። የሰው ልጅ በጣም ይገርማል። የሚሰራውን ስራ የሚመዘግቡ መላእክቶች ደሞዝ ቢጠይቁት አሊያ ደግሞ የሚጻፍበትን ብዕር ወይም ደግሞ መጽሐፍ ከሱ ገንዘብ ቢሆን የሚጠቀሙት ከብዙ ንግግሮችና ድርጊቶች ይታቀብ ነበር አሉ። ነገር ግን ዛሬ ምንም ስለማይከፍል የፈለገውን ይናገራል፣ የፈለገውንም ይሰራል። የቂያማ ቀን ግን የዘራውን ሁሉ ያጭዳል። ነስአሉላህ አን ዩየሚነ ኪታበና ወዩየሲረ ሒሳበና። እንደዚሁ እዚህ ቀን ካሉ ነገሮች አንዱ ኢላ ሳኢሪ ዘላዚሊ ወልበላቢል ሌሎችም ዘላዝሎች አሉ። የሰው ልጅን የሚያንቀጠቅጡ የሚያርበተብቱ ነገሮች አሉ፣ ጭንቆች አሉ፣ መከራዎችም አሉ። አልመውዑደቲ ፊ ዛሊከ አልየውሚል ዐዚም በዚህ እጅግ በጣም ትልቅ በሚባልና አደገኛ በሚባለው ቀን ውስጥ ይከሰታሉ ተብሎ የተነገሩ አላህ ሱብሓነሁ ወተዓላ ዋዕድ ቃል ገብቷል፣ ተናግሯል። የቂያማ ቀን ላይ የተለያዩ የሚከሰቱ ነገሮች እንዳሉ ነግሮናል። ምድር እንዳልነበረች ተቀያይራ፣ ሰማይ እንዳልነበረች ተቀያይራ፣ መላእክቶች የሰው ልጆችን ከዙሪያቸው ከበዋቸው አላህ ሱብሓነሁ ወተዓላ ከሱ በሚሄድ መልኩ ሊፈርድ መጥቶ የሰው ልጆች
ማምለጫ መሸሻ በሌለበት ሁኔታ ወጥ የሆነ ሜዳ ላይ ተሰብስበው والمقام الهائل እጅግ በጣም ከባድ የሆነ መቃም መውቅፍ ሁኔታና አጋጣሚ ማለት ነው። የተለያዩ ቦታዎች ላይ ቆመን ደንግጠን ተርበትብተን ሊሆን ይችላል፣ ፈርተን ሊሆን ይችላል። ላኪን ከየትኛውም ከገጠመን አስፈሪ ነገር በላይ ፊት ለፊታችን ያለው የቂያማ ቀን መውቅፍ ነው። በአዱንያ ላይ አላህ ያዘው ነገር ላይ ቀጥ ብሎ የቆመ አኺራ ላይ ይህ መውቅፍ አይከብደውም። ለልዓብድ መውቂፋን ይላሉ ኢብኑ አልቀይም ረሒመሁላህ ተዓላ። የሰው ልጅ ሁለት መውቅፍ ነው ያለው። የመጀመሪያውን መውቅፍ አቋቋም ያስተካከለ ቀጥሎ ያለው የአኺራው ይቀልለታል። አዱንያ ላይ ያለው መውቅፉ የተወላገደ ከሆነና ቀጥ ያለ ከሆነ አኺራ ላይ መቆም ይከብደዋል። አዱንያ ሐላልና ሐራም ላይ ቀጥ ያለ ሰው ሶላቱን ሲሰግድ ቀጥ ብሎ የቆመና ልቡን የሰበሰበ ሰው አኺራ ላይ አርዷል ማሕሸር ላይ ቅያማ ሜዳ ላይ መቆም ብዙም አይከብደውም፣ አላህ ያቀልለታል። ፈሰውፈ ዩሓሰቡ ሒሳበን የሲራ ተብሏል። ቀለል ያለን ሒሳብ ይተሳሰባል። ሳይተሳሰብ የሚያልፍ ማንም የለም። ዓርድ ያስፈልጋል። ለእያንዳንዱ የሰው ልጅ ዓርድ ይደረግለታል። በዚህ ቀን ይሄን አድርገሃል፣ በዚህ ቀን እንዴት አድርገሃል። ይሄ ነው ፈሰውፈ ዩሓሰቡ ሒሳበን የሲራ። አማ ይሄን ለምን አደረክ፣ ይሄን ለምን አደረግሽ፣ ይሄን ለምን አልክ፣ ይሄን ለምን አልሽ የተባለ ሰውማ መን ኑቂሸል ሒሳበ ዑዚበ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሒሳብ ላይ ኒቃሽ የገጠመው ሰው ለምን አረክ፣ ማድረግ አልነበረብህም፣ በዚህ ቦታ እንዲያርገሃል የተባለ ሰው ይቀጣል ብሏል ዐለይሂ ሰላቱ ወሰላም። ሒሳብ የሲር የሚባለው ይሄን አርገሃል፣ ይሄንም አርገህ ነበር፣ ይሄን ማድረግ ያለበት እተህ ነበር እያለ አላህ አዱንያ ላይ ዝም እንዳልኩህ አሁንም ምሬሃለሁ ብሎ ያሳልፈዋል። ወበረዙ ሊላሂ ጀሚዓ ወተረል ሙጅሪሚነ የውመኢዝን ሙቀረኒነ ፊል አስፋድ ሰራቢሉሁም ሚን ቀጢራን ወተግሻ ውጁሀሁም ናር ብሏል አላህ ሱብሓነሁ ወተዓላ። ሙህጢዒን ሙቅኒዒ ሩኡሲሂም አይናቸውን ወደ ላይ ያገጣሉ፣ ጭንቅላታቸውን ወደ ላይ ከፍ ያደርጋሉ፣ ይፈዛሉ። እንደዚህ በዚህ ቀን ካሉ ነገሮች አንዱ ሚነ ሲራጥ ወልሚዛን ሲራጥና ሚዛንም እንዳለ ያምናሉ። አላህ ሱብሓነሁ ወተዓላ የሰው ልጆችን ከተፈጠሩበት ጊዜ ጀምሮ ጀነት እስኪገቡ ድረስ በፈተናዎች እንዲለዩ ያደርጋል። የተለያዩ ፈተናዎች ይፈራረቁባቸዋል። ገና የሰው ልጅ ከእናቱ ሆድ ሲወጣ ሸይጣን መጥቶ በጥፊ እንደሚመታው ረሱል ሰለላሁ ዐለይሂ ወሰለም ተናግሯል። ጦርነቱ ጀምሯል ማለት ነው። ከዛ በኋላም ከአዱንያ ሲሰናበት ሁሉ ጣረሞት ላይ በተለያየ መልኩ እንደሚፈትነው ተነግሯል። ቀብር ላይም ፈተና ይጠብቀዋል። ከቀብሩ ሲወጣና የተለያዩ አርዷል ማሕሸር ላይ ባዕት ላይ የሚገጥሙት ነገሮችም ሁሉም ፈተና ናቸው። የፈተናዎች መጨረሻ ሲራጥ ነው የሚሆነው። ሲራጥን በሰላም ተሻግሮ ቀንጠራንም አልፎ ጀነት የገባ ሰው ፈተናውን አልፈዋል ማለት እንችላለን። ከዛ በፊት ግን ማንም ኩራት ሊሰማውና በራሱ ሊተማመን አይገባም። ይህ ፈተና አዳራሽ ውስጥ ነው ያለነው። ኢማም አሕመድ ረሒመሁላህ ተዓላ ረሕመተን ዋሲዓ ጣረሞት ላይ ሆነው ላ ይሉ ነበር በተደጋጋሚ። ላ ልጆቻቸው ላ ኢላሃ ኢለላህ በል እያሏቸው፣ እሳቸው ግን ላ ይላሉ። ልጆች በጣም ተደናግጠው ሳለ ኢማሙ ትንሽ መለስ ሲያደርጋቸው እኛ እኮ ደነገጠን፣ ላ ኢላሃ ኢለላህ በል እያልነህ ላ እያልክን ነበር ሲሏቸው፣ እኔ ንግግሬ ከእናንተ ጋር አልነበረም ከሸይጣን ጋር ነበረ። ፉተኒ ያ አሕመድ እያለኝ ነበር። አመለጥከኝ፣ አንዴም ካሳልፈተነህ አመለጥከኝ እያለኝ ነበረ። እኔ ደግሞ ላ ባዕዱ ያልኩት ነበር። ላ በፍጹም አላመለጥኩህም፣ አሁንም ልትፈተነኝ ትችላለህ እያልኩኝ ነበር። ይሄው ሼኽ ናቸው። እረፍት መቼ ነው ደስታ ራሓ መቼ ነው ሲባሉ ዒንደ አወሊ ቀደሚን የضዑሃ ፊል ጀነ ያሉት። እረፍት ያለው ራሓ ያለው ሙሉ ደስታ ያለው አዱንያ ላይ የሆነ ነገር ሲያገኙ፣ ያሰቡት ሲሳካላቸው፣ የተመኙት ሲሟላላቸው ይመስላቸዋል ሰዎች። ምንም ያሰቡት ቢሳካና በደስታ በተድላ በራሓ ቢኖር
ሙእሚኖች ዘንድ ትክክለኛ ራሓ ያለው መቼ ነው? ኢማም አሕመድ እንዳሉት عند أول قدم تضعها في الجنة ጀነት ላይ አንድ ብሎ እግር ማሳረፍ ሲጀመር ነው። ከዛ በፊት ምንም ይባል የለም፣ ራሓ የሚባል ነገር የለም። ኢዘን የፈተናዎች ድልድይ ከአዱንያ ጀምሮ ሌላ ጫፉ ያለ የት ነው? አኺራ ሲራጥ ላይ ነው ያለው። ሲራጥ ላይ በሰላም መሻገር የቻለ ፈተናውን አልፏል። ሲራጥ ብሎ ማለት ከሰይፍ የሰላ ከፀጉር የረቀቀ ጀሀነም ላይ የሚዘረጋ መሸጋገሪያ ድልድይ ማለት ነው። የሰው ልጆች የቂያማ ቀን በስራቸው ጥንካሬ መሰረት የሚያልፉበት ድልድይ ነው። በኢማኑ በተቅዋው በስራው ጠንካራ የሆነ ሰው እንደ መብረቅ፣ እንደ አውሎ ንፋስ፣ እንደ ፈጣን ፈረስ ኢላ አኺሪ ያልፋሉ። ከነሱ ውስጥም በዳዴም ያልፋል፣ የተንገዳገደም ያልፋል፣ የሚወድቅም አለ። ኢማሙ አልቡኻሪ ወሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ነቢ ሰለላሁ ዐለይሂ ወሰለም የቂያማ ቀን يضرب الصراط بين ظهري جهنم ሲራጥ በጀሃነም ጫፍና ጫፍ ላይ ይዘረጋል። እኔና ኡመቴ መጀመሪያ የምናልፍ እንሆናለን። ከዛ በኋላ ሌሎች ኡመቶች ያልፋሉ። በዛ ቀን ማንም አይናገርም ከረሱሎች በስተቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም መከራውና ስቃዩ ዝም ያስብለዋል። መናገር የፈለገ በጭንቅና በመከራ ውስጥ ተሞልቶ ታፍኖ ሳለ መናገር ግን አይችልም። ረሱሎችም ሲናገሩ ሌላ የሚያወሩት ነገር የላቸውም። የሚሉት ምን ብቻ ነው? አላሁመ ሰልም ሰልም፣ አላሁመ ሰልም ሰልም፣ ጌታዬ ሆይ አድነን አድነን ነው የሚሉት። ሌላ ነገር አይናገሩም። ኢዘን ነቢያት ጸጥ የሚሉበት ቀን ነው። ነቢያትም ጭምር የሚፈሩበት ቀን ነው። አደም ይፈራል፣ ሂዱ ወደ ኑህ ይላል። ኑህም ይፈራሉ፣ ሂዱ ወደ ኢብራሂም ይላሉ። ኢብራሂምም ይፈራሉ፣ ሂዱ ወደ ሙሳ ይላሉ። ሙሳም ይፈራሉ፣ ሂዱ ወደ ዒሳ ይላሉ። ዒሳም ይፈራሉ፣ ሂዱ ወደ ሙሐመድ ይላሉ። ኢዛ ኻፈ ሃኡላ ማ ለና ላ ነኻፍ። ሐቂቃ እነዚህ አላህ ዘንድ ቅርብ የሆኑ የአላህን ዐዘማ የሚያውቁ ለአላህ ብለው የተለያዩ መከራና ስቃዮችን የተጋፈጡ ሰዎች የሚፈሩበት ቀን ነው። ህፃናት የሚሸብቱበት ቀን ነው። ሐቂቃ እንስሳት ሁሉ አላህ ፊት ተነስተው ቆመው ሙከለፍ ያልሆኑ ማስጠንቀቂያ ያልደረሳቸው እንስሳት ሁሉ ባጠፉት ጥፋት የሰራቸውን የሚያገኙበት ቀን ነው። فكيف نحن العقلاء المخاطبون المكرمون الله ولقد كرمنا بني آدم ብሏል። ከተከረሙበት ነገር አንዱ ዓቅል ነው። ዓቅል የተሰጠን ለዛ ቀን የሚጠቅምና የሚጎዳውን ለይተን እንድናቅበት ነው። إذن ولا يتكلم يومئذ إلا الرسل አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ ቀን ረሱሎች እንጂ ማንም አይናገርም ነው። ረሱሎችም ሲናገሩ ያለ የሌለውን አይደለም የሚናገሩት። ንግግራቸው አንድና አንድ ብቻ ነው። ጭንቃቸውን የሚያሳይ ነው። አላሁመ ሰልም ሰልም ነው። በሰላም አሻግረን እያሉ ለራሳቸውና ለኡመታቸው ነው የሚጨነቁት። እንዲሁ በሌላኛው ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ያሉ ከዛም ድልድዩ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጀሃነም ላይም ይዘረጋል። ድልድይ ምንድነው ብለን ጠየቅናቸው ይላሉ ሰሐቦች። ቃለ መድሐበቱን መዚላህ፣ የሰው ልጆችን ያንሸራተተ ያዳለጠ የሚበል ነገር ነው። ለጫፍና ጫፉ ላይም መንጠቆዎች አሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። እሾህ የሚመስሉ ነገሮች አሉ። ከዛ ላይ እንደ መብረቅ የሚያልፍ ሰው አለ፣ እንደ ንፋስ የሚያልፍ ሰው አለ፣ እንደ ፈጣን ፈረስ የሚያልፍ ሰው አለ። በሰላም የሚሻገርም አለ፣ ተቦጫጭቆ ተደናግጦ የሚያልፍም አለ፣ እዛ ውስጥ የሚፈጠፈጥም አለ አሉ ረሱል ሰለላሁ ዐለይሂ ወሰለም። መጨረሻውን ከመሄድ አቅቶት እንደ ደመና እየተጎተተ እየተሳበ የሚያልፍም ሰው ይኖራል ይላሉ። ኢዘን ይህ አንዱ ቂያማ ላይ ከሚገጥሙ ነገሮች ማለት አንዱ ነው፣ ሲራጥ ነው። ሲራጥን የማይሻገር ማንም የለም። ሲራጥን የማይሻገር
ማንም የለም። የተዘረጋው ጀሀነም ላይ ነው። ርዝመቱና ስፋቱ 100 ዓመታትን የሚያስኬድ ነው። ርዝመቱና ስፋቱ 100 ዓመታትን የሚያስኬድ ነው። ከስር ያለው እንዲሁ በሜትሮች የተገደበ ጉድጓድ አይደለም ወይም ሜዳ አይደለም። ከዚህ ስር ያለው ናሩላሂል ሙቀዳ التي تطلع على الأفئدة የሰው ልጆችን ሰውነታቸውን ስጋና አጥንታቸውን በልታ ልባቸው ላይ መርዟ የሚዘልቅ የሆነችው እሳትን ያለችው። ከስር የሚገጥመን ድንጋይ ውሃውን ካሆኑ አዱንያ ድልድይ ላይ የተሻገረን ሰዎች ይፈራሉ፣ ይንቀጠቀጣሉ። ያውም የአዱንያ ድልድይ ከፌሮ፣ ከሲሚንቶ፣ ከድንጋይ፣ ከእንጨት የተሰራ ነው። የአኺራው ድልድይ ከፀጉር የቀጠነ እንደሆነ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ከዚህ አስደንጋጭ ሐልና መከራ ማለፍ የሚቻለው መዳን የሚቻለው በኢማን ወልዓመል الصالح የሰው ልጆች በኢማናቸው ልክ ነው፣ በዲናቸው ልክ ነው ሥራጥ ላይ የሚያልፉት። እንደ ደመና የተጎተቱ የሚያልፉት አዱንያ ላይ ኸይር ስራ ላይ እንደ ደመና የሚጎተቱ ናቸው። እዛን አዱንያ ላይ ለአላህ ሱብሓነሁ ወተዓላ ትእዛዝ፣ ለረሱል ትእዛዝ ፈጣን ምላሽ የሚሰጡ አኺራ ላይ ፈጥነው ማለፍ ይችላሉ። አዱንያ ላይ ለአላህና ለረሱል ትእዛዝ ተገዥ ከመሆን ወደ ኋላ የሚሉ የሚጎተቱ የሚተኙ አኺራ ላይም ሥራጥ ላይ ተመሳሳይ ሁኔታ ይኖራቸዋል። ሙእሚኖች በሰላም ሥራጥን ካለፉ በጀነትና በሥራጥ መሃል ቀንጠራ የሚባል ነገር አለ። ይህም ኢማሙ አልቡኻሪ ከአቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያሉ يخلص المؤمنون من النار فيحبسون على قنطرة بين الجنة والنار فيقص لبعضهم من بعض مظالم كانت بينهم في الدنيا حتى إذا هذبوا ونقوا أذن لهم في دخول الجنة فوالذي نفس محمد بيده لأحدهم أهدى بمنزله في الجنة منه بمنزله كان في الدنيا. يا الله باروج ሙእሚኖች እንደየደረጃቸው ሥራጥን ከተሻገሩ በኋላ በሥራጥና በጀነት መሃል ለተወሰነ ጊዜ ይቆማሉ። ቀንጠራ የሚባል ሌላ መለስተኛ ድልድይ ይጠብቃቸዋል። እዛ ቦታ ላይ እርስ በርሳቸው የተበዳደሉት በደል ካለ በደሉ ይካካሳል። فيقص لبعضهم من بعض ሙእሚን ወንድም ሙእሚን ወንድሙን አልያ እህቷን አልያ እህት ወንድሙን ወንድም እህቱን በድለው ከሆነ እዛ ቦታ ላይ ይካካሳሉ። በአዱንያ ላይ ማንንም አስቀይሞ በድሎ ዝም ብሎ ጀነት መግባት የለም። አዱንያ ተገናኝተው አፍ ካልተባባሉ አላህ አኺራ ላይ ያገናኛቸዋል። ነዓም እንደ ካፍሩ እንደ ፋሲቁ ነገሩ አይጠብቅም፣ ድነዋል ወሊላሂል ሐምድ። ነገር ግን ጀነት ሲገቡ ውስጥ ላይ ቅሬታ ይዞ መግባት የለም። አዱንያ ላይ በሆነ ባልሆነው ሸይጣን የሰው ልጆችን ያቀያይማል። አብረው እየኖሩ አብረው እየተገናኙም እየተዋደዱም ጭምር ውስጥ ላይ ግን አንዳንድ ነገሮች ሊኖሩ ይችላሉ። በሆነች ነገር ጥቃቅን በሚባሉ ነገሮች እዚህ ገባ ማይባሉ ጥቃቅን ነገሮች ንጹህ ሊሆን የሚገባውን ልብ ያቆሹታል፣ ቅም ይዛሉ። ነገር ግን አኺራ ላይ ቅም የሚይዝ ልብ የለም። ጀነት የገባ ልብ ሁሉ ከወተት የበለጠ ነጭ ነው፣ ንጹህ ነው። ልክ እንደ አዱንያ ህፃናት ልብ ማለት ነው። ከዛም የተሻለ ነው። ህፃናት አሁን ተጣልተው ወዲያውኑ ገና እንባቸው ሳይደርቅ ዞር ብለው አብረው ይጫወታሉ። ወሃከዛ የሙእሚኖች ልብ አኺራ ላይ እንደዛና ከዛ የበለጠ ሳፊ ነው፣ ንጹህ ነው። ስለዚህ አዱንያ ላይ የነበረው ነገር አብሯቸው እንዲገባ ስለማይፈልግ አላህ ምን ያደርጋል? በጀነትና በሲራጥ መሃል ቀንጠራ ላይ ያቆማቸዋል። እየጸዱ ይገባሉ። የነቢዩ ሁሉ አገላለጽ እዚህ ጋር በጣም አጂብ ነው። ቃል ኢዛ ሁዚቡ ወኑቋል። ኢዛ ሁዚቡ ልክ ሲስተካከሉና ወኑቁ ሲጸዱ ኡዚነ ለሁም ፊ ዱኹሊል ጀነህ ጀነት እንዲገቡ ይፈቀድላቸዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ትንሽም ብትሆን ቆሻሻ ይዞ ጀነት አይገባም። ጀነት የሰላም ሀገር ናት፣ የደስታ ሀገር ናት፣ ንጹህ የሆነች ሀገር ናት። ንጹህ የሆኑ ሰዎች እንጂ አይኖሩባትም ነው። ነስአሉላህ አላ ይሕሪመና
بسوء ما عندنا فوالذي نفس محمد بيده نفسي بأجو بالتشو يا محمد نفس بأجو بالتشو بالله أمل الله على النبي صلى الله عليه وسلم صراط تشاقروا قنطران ألفو جنة مقبسي فقد الله تشو يندندو جنة يميقبا يا الله باريا الله يزقاج جلة بيت ياقل يا الدنيا بيتهم كمياكو يبلت على رسول الله صلى الله عليه وسلم ምንም ያክል ጊዜ ከሀገር ርቀን ብንኖር ወደ ትውልድ ሀገራችን ወይም ደግሞ ለረጅም ዓመት ወደ ኖርንበት ሀገር ስንመለስ መንገዱ ቢቀየር ግንባታዎች ቢበዙ ሰው ቤቱን አያጣም አይደል እንዴ? አኺራ ላይ ረሱል ሰለላሁ ዐለይሂ ወሰለም ሶራትን ተሻግረው ቀንጠራን አልፈው ተፈቅዶላቸው ጀነት ሲገቡ ለአሐዱሁም አህዳ ቢመንዚሊሂ ፊል ጀነቲ ሚንሁ ቢመንዚሊሂ ካነ ፊ ዱንያ አዱንያ ላይ የነበረው ቤቱን ከሚያውቀው የበለጠ አኺራ አላህ ለሱ ያዘጋጀውን ሙልክ ያዘጋጀውን ሀብትና ንብረት ቤቱን ያቃል ቀጥታ ሄዶ ይገባል ነው። ገና በሩ ጋር ሲደርስ አላህ ያዘጋጀለት የጀነት ቤተሰቦቹ በጉጉት ይጠብቋቸዋል ነው። ይህ ሐቂቃ እንዲሁ በከንቱ በቀላሉ በምኞት ብቻ የሚገኝ ነገር አይደለም። ለሚስሊ ሃዳ فليعمل العاملون ብሏል አላህ ሱብሓነሁ ወተዓላ ሱረቱ አሷፋት ላይ ጀነትና ጸጋዎቿን ከነገረን በኋላ ምን ይላል? ለሚስሊ ሃዳ فليعمل العاملون ለእንዲህ አይነቱ ጸጋ መስራት የሚፈልጉ ሰዎች ይስሩ ነው። የጀነት ኒዕማ የጀነት ጸጋ ከአላህ ረሕመት ጋር ማለት ነው በስራ ነው የሚገኘው። ጀዛአን ቢማ ኩንቱም ተዕመሉን ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን ኢላ አኺሪህ። እንደዚሁ በዚህ ቀን ከሚከሰቱ ነገሮች አንዱ ሚዛን ነው። ቃለ ረሒመሁላህ ተዓላ ሚነ ሲራጢ ወልሚዛን። ሚዛን አህለ ሱና ወልጀማዓ እንደሚያምኑት ሁለት ጫፍ ያለው የሰው ልጆች ራሳቸው፣ የሰው ልጆች ስራቸው፣ የሰው ልጆች የሥራ መዝገባቸውን ጭምር የሚመዘንበት ሚዛን ነው። ሚዛን የሚባል ነገር እንዳለ በቁርአን በሐዲስ በኢጅማዕ አህለ ሱና ወልጀማዓ የተረጋገጠ ነገር ነው። አላህ በተከበረው ቁርአኑ ወነضዑል መዋዚነ አልቂስጠ ሊየውሚል ቂያመህ ፈላ ቱዝለሙ ነፍሱን ሸይአ፣ የቂያማ ቀን ትክክለኛውን ሚዛን እናስቀምጣለን አለ አላህ ሱብሓነሁ ወተዓላ። አዱንያ ላይ ሚዛን ይኖራል፣ ፍትህ የጎደለው ሚዛን ሊሆን ይችላል። የቂያማ ቀኑ ሚዛን ግን አልሚዛን አልሐቅ ብሏል፣ አልቂስጥ ብሏል። ትክክለኛ የሆነውን ሚዛን ማንም የማይበደልበትን ቅንጣቱን እንኳ ማያዛባውን ሚዛን እናስቀምጣለን። የተኛዋም ነፍስ ምንም አትበደልም ማለት ነው። ፈላ ቱዝለሙ ነፍሱን፣ የተኛዋም ነፍስ አትበደልም ማለት የተኛዋም የካፍርም የሙስሊም ሸይአን ምንም አይነት ዙልም ማለት ማንም አይበደልም። በደል ሊደርስባቸው የሚችሉ ሰዎችን በተመለከተ ነው። ማንም አይበደልም። ካፍር ነበርክ ብሎ አላህ አይበደለው፣ የሥራውን ብቻ ነው የሚሰጠው፣ ባልሰራው አላህ አይቀጣው። ሸይአን ደግሞ የዙልሙን አይነት ነው። ትንሽ ዙልም ከሆነ ችግር የለውም አይባልም። ትንሽ ብትበደልም አንተ ቻል ይባላል። አዱንያ ላይ አዎ ተበደልሃል፣ ግን ቻለው ትንሽ ነው ይባላል። ለአኺራ ላይ እንደሚባል ነገር የለም። ሸይአ አንዳችን ነገር ምንም ነገር ማንም አይበደልም። ወኢን ካነ ሚስቃለ ሐበትን ሚን ኸርደል አተይና ቢሃ አለ አላህ ሱብሓነሁ ወተዓላ። ሰናፍጭን የሚያክል ጎመን ዘርን የሚያክል እንኳ ነገር ለምን አይሆንም ካለበት እናመጣዋለን አለ አላህ ሱብሓነሁ ወተዓላ። ኸይር ከሆነ የኸይር ሚዛን ላይ ይቀመጣል፣ ሸር ከሆነ የሸር ሚዛን ላይ ይቀመጣል። የሰው ልጆች የሰሩትን በሙሉ ያዩታል። ወነሽር الصحف التي فيها مثاقيل الدر من الخير والشر ይላል። مثاقيل الدر مثاقيل جمع مثقال مثاقيل የሚመዝኑ ነገሮች الدر ጎመን ዘር ፍሬን የሚያክልን ነገር ሚዛን ያላቸው ነገሮችም ይመጣሉ፣ ኸይርም ይሁን ሸር ነው። فالله سبحانه وتعالى قال وإن كان مثقال حبة من خردل خردل ማለት ሰናፍጭ ማለት ይሄን እንኳ የሚያክል ሚዛን ያለውን ነገር እንኳ ቢሰራ ኸይርም ከሆነ ሸርም ከሆነ እናመጣዋለን ነው። ወከፋ ቢና ሐሲቢን ወከፋ ቢና ሐሲቢን ምንም ሂሳብ የሚሰሩ የሚተሳሰቡ የተሰራውን ሁሉ የተመዘገበውን ሁሉ ጠንቅቀው የሚያውቁ ሰዎችን መሰብሰብ አያስፈልግም፣ እኔ በቃለሁ አለ አላህ ሱብሓነሁ ወተዓላ። ታዲያ ሰው ልጆች እንደሚመዘኑ ካወቁ የሥራቸው
መዝገብ ሚዛን ላይ እንደሚቀመጥ ካወቁ ራሳቸውም ጭምር ሚዛን ላይ እንደሚቀመጡ ካወቁ የመልካም ስራ ሚዛናቸው እንዲያመዝንላቸው ጥረት ሊያደርጉ ይገባል። ሚዛን አለ ብቻ ብሎ ማመኑ በቂ አይደለም። ይሄ የምንናገረው ምናምነው ነገር ከሚዛኑ በኋላ ያለው ነገር ሊያሳስበን ይገባል። قال الله فمن ثقلت موازينه فأولئك هم المفلحون فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون تلفح وجوههم النار وهم فيها كالحون ከሚዛኑ በኋላ የሰው ልጆች ለሁለት ይከፈላሉ። በሚዛኑ መሰረትም ደረጃቸው መመለሻቸው ይወሰናል። فمن ثقلت موازينه የመልካም ስራ ሚዛኑ በልጦ የተገኘለት ሰው فأولئك هم المفلحون የዳኑ የሚባሉ እነዚህ ናቸው። ድነዋል የሚባሉ ስኬት ላይ ደርሰዋል የሚባሉ እነሱ ናቸው። ለነኺራ ላይ የመልካም ስራ ሚዛኑ ከሸር ስራው በልጦ የተገኘለት ሰው فقد فاز فوزا عظيما فقد فلح فلاحا لا شقاء بعده أبدا أما من خفت موازينه ሸሩ በልጦ የተገኘ እንደሆነና ከኸይር ስራው ሸር ስራው ትልቅ ሆኖ የተገኘ ሰው فأولئك الذين خسروا أنفسهم ነፍሳቸውን ንብረታቸውን ጀነታቸውን ነዒማቸውን የከሰሩ እነሱ ናቸው። في جهنم خالدون ጀሃነም ውስጥም ዘዋሪዎች ናቸው። ሐቂቃ ኸሳራ ይሄ ነው። አዱንያ ላይ ሰዎች ከሳራን ይፈራሉ፣ ከከሳራ ይጠነቀቃሉ። ላለመክሰር ሐራም ላይ ሁሉ ይወድቃሉ። እገሌ ከሰረ ሲባልም ይደነግጣሉ። ላኪን የአዱንያዊ ከሳራ ነው። አዱንያዊ ከሳራ ነው። ብዙም አይጎዳም። 50 60 70 ዓመት ነው። እንደፈለገ ባይበላ ባይጠጣ በሆነ መልኩ ሳይበላ ሳይጠጣ አይኖርም። ከስራሃልና ከእንግዲህ ያረዘቀህም አይለውም አላህ ሱብሓነሁ ወተዓላ። ከየትም ረዝቀዋል። ድቅድቅ ያለ ጨለማ ውስጥ ቢኖር ጋራ አናት ላይ ቢኖር የሱ ርዝቅ አላህ ሱብሓነሁ ወተዓላ ርዝቁ ወደሱ እንዲመጣ ያደርገዋል፣ ወይም ደግሞ እሱ ወደ ጋራው እንዲወጣ ያደርገዋል። ወማ ሚን ዳበቲን ፊል አርዲ ኢላ ዐላ ላሂ ሪዝቁሃ እያንዳንዱ ተንቀሳቃሽ ርዝቁ አላህ ላይ ነው። ከስራ ብሎ አላህ ሱብሓነሁ ወተዓላ አልረዝቅህም አይለውም፣ ርዝቁን አይቋርጠውም። ነዓም ርዝቁ እንደሆነ ርዝቅ ሀብታም በሆነበት ጊዜ ያገኘው ከነበረው ርዝቅ ወረድ ያለ ዝቅ ያለ ሊሆን ይችላል። ነገር ግን ሳይበላ አይኖርም። ዘመዶቹም ዝም አይሉትም፣ ወገኖቹም ዝም አይሉትም። ምን ቢያጣ ንጹህ አየር ተንፍሶ ውሃ ጠጥቶ መኖር ይችላል። ላኪን ትልቁ ከሳራ ማለት የቱ ነው? الذين خسروا أنفسهم في جهنم ነፍሳቸውን የከሰሩ የእሳት ራት የሆኑ ናቸው ይላል። الذين خسروا أنفسهم وأهليهم ሌላኛው አያ ላይ ራሳቸውንም አህል ቤተሰባቸውንም የከሰሩ ናቸው ይላል። ጀነት ላይ እያንዳንዱ ሙእሚን ቤተሰብ አለው። እያንዳንዱ ሙእሚን ቤተሰብ አለው። የአኺራ ቤተሰብ አለ፣ ወልዳኑ ሙኸለዱን የተባሉ ወከዛሊክ ከአዱንያ የሄዱ ወዳጆቹ ዘመዶቹ ቤተሰቦቹ ይሆናሉ። አላህ ሱረቱ አጡር ላይ ነግሮናል። ወለዚነ አመኑ ወተበዐትሁም ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء እነዚያ ያመኑ ቤተሰቦቻቸውን በመልካም ስራ በኢማን የተከተሏቸው ጀነት ላይ እናገናኛቸዋለን። የአንዱ ደረጃ ከፍ ሌላኛው ዝቅ እንኳ ቢል ለቤተሰባቸው ብለን ወደ ላይ ከፍ እናደርጋቸዋለን ይላል አላህ ሱብሓነሁ ወተዓላ። ከነዚህ ቤተሰቦች መለየት ትልቅ የሆነ ከሳራ ነው። ነፍስን መክሰር፣ ነፍስን የእሳት ራት ማድረግ ትልቅ የሆነ ከሳራ ነው። የሰው ልጅ አንድ ነፍስ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ማ ሚንኩም ኢላ ለሁ መንዚላን አለይሂ ሰላቱ ወሰላም አው ከማ ቃል እያንዳንዱ የሰው ልጅ አኺራ ላይ ሁለት ስፍራ ሁለት ማረፊያ አለው አሉ። ሙስሊምም ይሁን ካፍር። ሙስሊሙ ጀነት ከገባ በኋላ አላህ ሱብሓነሁ ወተዓላ ጀሃነምን ያሳየዋል። ያንተ ድርሻ ያንተ ስፍራ ይህ ነበረ በእኔ ባታምንና መልካም ስራ ባሰራ ዲንህ ላይ ቀጥ ባትል፣ ነገር ግን በእኔ በማመንህ ድነሃል። የእሳት ማረፊያን ደግሞ ሌላ ካፍር ወርሶታል ይባላል ረሱል ሰለላሁ ዐለይሂ ወሰለም። ካፍሩንም እንደዚሁ እሳት ውስጥ
እየተሰቃየ ሳለ አላህ ጀነት ያሳየውና ያንተ ማረፊያ ይህ ነበረ ብታምን ቀጥ ብትል በመክፈርህና በማስተባበልህ እነሆ ይሄን አተህ እዚህ ገብተሃል የጀነቱን ያንተ ድርሻ ለሌላ ለሙእሚን ባሪያዬ አውርሻለሁ ይላል አላህ ሱብሓነሁ ወተዓላ። ይህ ነው ኸሲሩ አንፉሰሁም ወአህሊሂም ነፍሳቸውንም አኺራ ላይ አላህ ያዘጋጀላቸውን ሀብት ንብረትና ቤተሰባቸውንም ከስረዋል። ፊ ጀሀነመ ኻሊዱን ጀሀነም ውስጥም ይዘወትራሉ። ተልፈሑ ውጁሀሁም ናር ጀሀነም ውስጥ ገብተው አንድ ጥግ ብቻ ይዘው የተወሰነ ጋላቸውንም ከእሳት እያቃጠለቻቸው ቢኖሩ አንድ ነገር ነው። ነገር ግን እሳት ከላይ ከታች ከግራ ከቀኝ ታሰቃያቸዋለች። በል ከሰውነታቸው ውስጥ ትልቅ የሚባለው ፊታቸውንም ጭምር ተልፈሑ እሳት ይገርፈዋል። ወሁም ፊሃ ካሊሑን ከንፈራቸው ሁሉ ደርቆ ተሰነጣጥቆ እሳት ከላይ ከታች ታሰቃያቸዋለች ይላል አላህ ሱብሓነሁ ወተዓላ። ይህ የሚዛኑ ውጤት ነው። ሚዛኑ ያመዘነለት ሰው ኸይር ስራው በልጦ የተገኘለት ሰው ሁሙል ሙፍሊሑን ናቸው። አማ ሚዛናቸው የኸይር ስራ ሚዛን ዝቅ ያለበት ሰው ፈኡላኢከ አለዚነ ኸሲሩ አንፉሰሁም። አህሉ ሱና ወልጀማዓ በሙሉ ሚዛን እንዳለ ያምናሉ። ሚዛኑም ሐቂቃ ነው ፍትህ ነው ብለው የሚፈስሩ ሰዎች አሉ። ሚዛን የሚባል ነገር በሐቂቃ የለም። እንደው የቂያማ ቀን ሰዎች የሚያዩት ስራ የሚመዘንበት መዝገብ የሚመዘንበት የለም ያለው አድል ነው ፍትህ ለማለት ነው ብለው የሚያዛቡ ሙዕተዚላ የሚባሉ ፍርቃዎች አሉ። የጥመት አንጃዎች ናቸው። ነገር ግን አህሉ ሱና ወልጀማዓ ሚዛን በተጨባጭ አለ ነው። ሁለት ጫፎችም አሉት። መልካም ስራ መዝገብ አንደኛው ላይ፣ የሸር ስራ መዝገብ ሌላኛው ላይ ይቀመጣል። ይህ የሚደረግበት ምክንያት ሚዛን ያስፈለገበት ምክንያት የሰው ልጆች ስራቸውን በአይናቸው አይተው ራሳቸው ላይ መሰክሩ ዘንድ ነው። አላህ ሱብሓነሁ ወተዓላ ቢመሰክርባቸው መላኢካ ቢመሰክርባቸው አልሰማም ይላሉ። ላ አቅበሉ ሻሂደን ኢላ ሚን ነፍሲ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ምስክር ከራሴ እንጂ አልቀበልም ይላል። ነው አንዱ ሚዛን ነው። ሚዛንን ያያል በአይኑ የሰራውን ስራ ይመዘገባል፣ ይመዘናል፣ በራሱ እንዲመሰክር ያደርገዋል። ይሄ ካልበቃውም ደግሞ አላህ ሱብሓነሁ ወተዓላ አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ምላሳቸው ይታሸጋል፣ እጃቸው ይናገራል፣ እግራቸው ይናገራል፣ ሰውነታቸው ያደረጉትን በሙሉ ይመሰክርባቸዋል። የሚመዘነው ምንድን ነው ያለን እንደሆነ ሶስት ነገሮች ይመዘናሉ። ግለሰቡ ራሱ ይመዘናል፣ ስራው ራሱ ይመዘናል፣ ስራው የተመዘገበበት መዝገብ ራሱም ይመዘናል። የቂያማ ቀን አንድ ወንጀል ሲሰራ የነበረን ሰው አላህ ፊቱ አቁሞት የሰራውን ስራ ሁሉ አሳምኖት ሊቀጣው ብሎ ከዚህ ውስጥ የምታስተባብለው ነገር አለ እንዴ ወይስ ደግሞ ከቅጣት የምትድንበት ምክንያት አለ እንዴ ብሎ አላህ ሲጠይቀው የለኝም ያ ረብ ይላል። አላህ ሱብሓነሁ ወተዓላ ለአንድ ነገር አለህ ብሎ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ተብሎ የተጻፈበትን መዝገብ ያወጣለትና ሚዛን ላይ ያስቀምጠዋል። ላኢላሃ ኢለላህ ትመዝናለች ብሎ አለይሂ ሰላቱ ወሰላም። ይህ መዝገቡ እንደሚመዘን የሚያሳይ ሲሆን ስራውን የሚሰራው ሰው ራሱም ይመዘናል። ባለ ስራ ወንድም ይሁን ሴት ይመዘናል። ለዚህም አላህ ሱብሓነሁ ወተዓላ ፈላ ኑቂሙ ለሁም የውመል ቂያመቲ ወዝና የሚለው የቁርአን አያ ደሊል ይደረጋል። እንደዚሁ ደግሞ ነቢዩ በሐዲታቸው ለያእቲ ረጁሉ አልዐዚሙ አሰሚኑ የውመል ቂያማ ፈላ የዚኑ ዒንደላሂ ጀናሐ በዑደህ ብለዋል። እነሆ የሰው ልጅ ራሱ የቂያማ ቀን እንደሚመዘን ከሚያሳዩ ሐዲቶች አንዱ ኢማሙ አልቡኻሪ እንዲሁ ሙስሊም ከአቡ ሁረይራ በዘገቡት ሐዲት የቂያማ ቀን አንድ ግለሰብ ይመጣል አሉ። አልዐዚም እጅግ በጣም ግዙፍ የሆነ ግብዳ የሆነ አሰሚን ወፍራም የሆነ ሰው ይመጣና ሚዛን ላይ ይቀመጣል። ፈላ የዚኑ ዒንደላሂ ጀናሐ በዑደህ የትንኝን ክንፍ ያክል እንኳ ሚዛን አያነሳም አሉ ረሱል ሰለላሁ ዐለይሂ ወሰለም። አልሙሂም ኢብኑ ከሲር እንደሚሉት አንዳንዴ የሥራው መዝገብ ሊመዘን ይችላል፣ ሌላ ጊዜ ሰሪው ራሱ ሊመዘን ይችላል፣ ሌላ ጊዜ ደግሞ ስራው ይመዘናል። ሚዛኑ ሶስቱንም ያካተተ ነው። እንደዚሁ በዚህ ቀን መዝገቦች ይዘረገፋሉ። ይህ መዝገብ ውስጥ ምን አለ? መታቂሉ ደር አለ።
ቅንጣትን የሚያክል ጎመን ዘርን ፍሬ የሚያክል ነገሮችን ሁሉ የሚመዝኑ ነገሮች ያሉበት ሚነል ኸይሪ ኸይርም ይሁን ወሸሪ ሸርም ያለበትን ይህ መላእክቶች አዱንያ ላይ ሲጽፉት የነበረው የሰው ልጅ የሚሰራውን ሁሉ መላእክቶች ይጽፋሉ። አላህ ሱብሓነሁ ወተዓላ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ብሎናል። ሰው ልጅ ምንም ነገር አይናገርም፣ ምንም አይሰራም፣ አጠገቡ ረቂብና ዓቲድ የሆኑ መላእክቶች የሚቆጣጠሩ ተቆጣጣሪዎች ቢኖሩ እንጂ ብሏል። ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂሂ ወኑኽሪጁ ለሁ የውመል ቂያመቲ ኪታባ። እያንዳንዱ የሰው ልጅ የሚሰራው ስራ የሚመዘገብበት መዝገብ ከራሱ ጋር አብሯል። የቂያማ ቀንም ኪታብ ሆኖ ይጠብቀዋል። የቂያማ ቀን ተዘርግፎም ያገኘዋል። አላህ ምን ይለዋል? ኢቅረእ ኪታበክ ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ። የሥራ መዝገብህን እንካ አንብብ፣ አንተን አንቺን ለመተሳሰብ ራስህ ትበቃለህ። በዚሁ መሰረት መመለሻህን ማወቅ ትችላለህ ይባላል። አላህ ሱብሓነሁ ወተዓላ የሥራ መዝገቦችን የሰው ልጆች እንዲያገኙ የሥራ ዋጋቸውን ራሳቸውም እንዲያዩት ያደርጋል። ይሄው መዝገብ ነው ወይም በቀኝ ወይም በግራ የሚያዘው ሰዎች የሚቀበሉት። ይህም መዝገብ በቀኝ እጅ መቀበል የእድለኝነት ምልክት ነው። በግራ እጅ ወይም ደግሞ ከኋላ እጃቸውን አጥፎ መሰጠቱ የእድለ ቢስነት ምልክት ነው። ይህ መዝገብ ውስጥ የሚቀመጡት የሚመዘገቡት እጅግ በጣም ትልልቅ የሚባሉና የሚያስደነግጡን ነገሮች ብቻ አይደለም። መሳቂሉ ደር ጥቃቅን ነገሮችም ጭምር እዚህ ውስጥ ይቀመጣሉ። አላህ ሱብሓነሁ ወተዓላ ፈመን የዕመል ሚስቃለ ዘረቲን ኸይረን የረሁ ብሎናል። ቅንጣትን የምታክል መልካምን ስራ የሰራ ሰው የዚህን መልካም ስራ ዋጋውን ያገኘዋል። እንደዚሁ ቅንጣትን የምታክል ሸርን ስራ የሰራ ሰውም የዚህን ስራ ዋጋውን ያገኘዋል። ጥቂት ነው ተብሎ የሚታለፍ ነገር የለም። ማ ሊሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ወወጀዱ ማ ዐሚሉ ሓዲራ። የሰሩትን ሁሉ ለፊት ለፊታቸው ሆኖ ያገኙታል ነው። መጽሐፉ ምንም ነገር አያጎድልም ነው። ትልቁንም ትንሹንም ሰብስቦ ይዛል ነው። ወገይሪሃ ሌሎችም በዚህ ውስጥ ያሉ በዚህ ቀን የሚከሰቱ ነገሮች አሉ። በዋነኝነት በዚህ ቀን ያለው አላህ ዘንድ ሱብሓነሁ ወተዓላ ተነስቶ መቆም፣ ወደሱ ፊትም ተሰብስቦ መነዳት ነው። የሥራቸውን መዝገብም መቀበል ነው። ከሰዎች ውስጥ በቀኝ እጁ የሚቀበል ይኖራል፣ በግራ እጁ የሚቀበል ይኖራል። ከዛልክ እያንዳንዱን ስራ እንዴት ሰራህ፣ በዚህ ቀን ለምን ሰራህ፣ በዚህ ቦታ እኔ እንደማይ አታውቅም ነበር ወላ አኺሪሂ ተብሎ ይጠየቃሉ። ከዛልክ ሚዛንም ይጠብቃቸዋል። ቅያም ቀን ያሉ ድርጊቶችና ሁኔታዎችን ቅደም ተከተል በተመለከተ ዑለሞች ቅደም ተከተላቸውን ጠቅሰዋል። በዚህ ቀን የሚከሰቱ ነገሮች አንደኛው ከሞቱበት መቀስቀስ ነው። ከዛ ቀጥሎ ወደ አላህ መነዳት ነው። ከዛ በኋላ የሰው ልጆች በሙሉ አንድ ሜዳ ላይ ተሰብስቦ መቆም ነው። ከዛ በኋላ ስራን መገምገም ነው። ከዛ በኋላ የሥራ ውጤት የያዙ መዝገቦች መበተንና መዘርገፍ ነው። ከዛ በኋላ የሰው ልጆች በቀኝ የሚቀበሉት በቀኝ፣ ሌሎች ደግሞ በግራ ይቀበላሉ። ከዛ በኋላ ሒሳብ ይኖራል፣ ሚዛን ይኖራል። ከዛ በኋላ ሲራጥ ነው። ይህ ስድስተኛው ወይም ደግሞ ከስድስቱ ከኢማን ማዕዘናት መሃል አንዱ የሆነው በሞቶ መቀስቀስና በዛ ውስጥ ባሉ ነገሮች ማመን ነው። የውሙን ዐዚም አላህ እንደጠራው ማለት ነው። የውሙን ዐዚም እጅግ በጣም ትልቅ የሆነ ቀን ነው። ብዙ ስሞችንም አላህ ሰጥቶታል። እያንዳንዱ ስም በዚህ ቀን ውስጥ ያሉ የጭንቅ አይነቶችን የሚገልጽና የሚያሳይ ነው። ወሐሸርናሁም ፈለም ኑጋዲር ሚንሁም አሐዳ ብሏል። አሐዳ ማንም አይቀርም። በዚህ ቀን ተንቆ ቸላ ተብሎ ሚተው የለም ነው። ተደብቆም ደግሞ የሚያመልጥ የለም ነው። ወሐሸርናሁም ፈለም ኑጋዲር ሚንሁም አሐደን ነኪራ ነው። ማንንም አልተውንም። አንተ ችግር የለም የነቢይ ልጅ ነህ፣
ነብይ ነህ፣ የወልይ ልጅ ነህ፣ ደካማ ሰው ነህ ኢላ አኺሪ አይባል። ሁሉም ተቀስቅሶ አላህ ፊት ይቆማል ነው። ሰው ብቻ አይደለም እንስሳትም ጭምር፣ የቤት እንስሳት ብቻም አይደለም አውሬዎችም ጭምር። ወኢዘል ውሑሹ ሑሺረት ብሏል አላህ ሱብሓነሁ ወተዓላ። አውሬዎች በተቀሰቀሱና ተሰብስበው አላህ ፊት በቆሙ ጊዜ ብሏል። የሰው ልጆች ራሳቸውን እንዲስቱ ሳይሰክሩ የሰከሩ እንዲመስሉ ሕፃን ልጅን እናቱ መቼ እንደጣለችው ማታቀበት ነፍሰ ጡር የነበረች ሴትም ጽንሷ መች ወጥቶ እንደወደቀ ማታቀበት ዕለት ነው። ለዚህ ቀን ልንሰራ ልንዘጋጅ ይገባናል። አህሉ ሱና ወል ጀማዓ በዚህ ቀን ትክክለኛውን ኢማን ማመናቸው ከሌሎች የጠመሙ አንጃዎች በሁሉም ነገር እንዲለዩ ያደርጋቸዋል። በአኽላቃቸውም በስነ ምግባራቸውም የሰውን ሐቅ ከመጠበቅ አንፃር የአላህን ሐቅ ከመጠበቅ አንፃር ለየት እንዲሉ ያደርጋቸዋል። በዚህ ቀን ትክክለኛውን ኢማን ያላመኑ ሰዎች የሻቸውን ሲናገሩ የሻቸውን ሲያደርጉ ሰውን ሲበድሉ ኢላ አኺሪ ይታያል። በዚህ ቀን ትክክለኛውን ኢማን ልናምን በዚህ ዙሪያ ያሉ የቁርአን አያዎችን ሐዲሶችን ደጋግመን ልናነብ ቀልባችን በደረቀች ቁጥር ይሄን ቀን ልናስታውሳትና ልንፈትሻት ይገባል። ለሚስሊ ሃዛ ፈአዒዱ ለእንዲህ አይነቱ ቀን መዘጋጀትና በዚህ ቀን ማየት ማንፈልገውን ነገር ከወዲሁ መተው፣ በዚህ ቀን ማየት የምንፈልገውን ነገር ከወዲሁ መስራት ይጠበቅብናል። በዚህ ቀን ከሚከሰቱ ነገሮች ሌላኛው ሸፋዓ ነው። ሐውድና ከውተር፣ ጀነት መግባት፣ ጀሃነም መግባት፣ እነዚህ ሁሉ በዚሁ ቀን ያሉ ናቸው። ኢንሻአላህ ተዓላ እነዚህን በቀጣይ ቀን የምናያቸው ይሆናል። የዛሬ ደርሳችን እዚህ ያበቃል። ወላሁ ተዓላ አዕለም። ወሰለላሁ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።